ሰላም እንዴት ቆያችሁ የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው የአጀንዳ ጉዳያችንን ጨምሮ በተለያዩ ዘገባዎች ቆይታ የሚያደርገው ዜና ኢትዮጵያ ሁለተኛው ምዕራፍ ተመልሷል አብራችሁን ልትቆዩ በአክብሮት ነው የምንጋብዘው ዜናዎቹን የመራን ማሪ ታደለን አሸናፊ እንዳለ ከናንተ ጋር ቆይታ እናደርጋለን አርዕስተ ዜናዎችን ማስቀደም ሀገራዊ ምክክር ተቃርኖዎችን በጠመንጃ ፈሙዝ ይልቅ ከመፍታት ይልቅ በምክክር የመፍታት አዲስ ባህልን ይዞ የመጣ ስለመሆኑ ተገለጸ። ኢትዮጵያም የባህር በር ለማግኘት የጀመረችውን ጥረት አጠናክሮ መቀጠል የሀገርን ብሔራዊ ጥቅም የሚያስጠብቅ ስለመሆኑ ተጠቅሷል። በደቡብ ወሎ ዞን አርጎባ ልዩ ወረዳ ባለፉት ዓመታት የተከናወኑ የተፋሰስ ልማት ስራዎች በጎርፍ መሸርሸር የተጎዳ መሬትን ከመመለስ ባሻገር ለኢኮኖሚው አስተዋጽኦ እያበረከቱ ስለመሆናቸው ተገለጸ። ባለፉት ዓመታት በተሰሩ የውሃ ፕሮጀክቶች የንጹህ መጠጥ ውሃ አቅርቦት ላይ ከፍተኛ ማሻሻል መታየቱ ተገለጸ። ከውጭ የጀርመኑ ቻንስለር ፍሬድሪክ ሄንዝ ለይፋዊ የስራ ጉብኝት ህንድ ገቡ። ተመልካቾች አብራችሁን ቆይታ ስታደርጉ እነዚህንና ሌሎችንም ጉዳዮቻችን ወደ እናንተ የሚደርሱ ነው የሚሆነው። ከዚህ በተጨማሪ ደግሞ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችንም እንዲሁ ይቀላቀሉናል። ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ያዘጋጀው ሀገራዊ የምክክርና የውይይት መድረክ በጅማ ከተማ እየተካሄደ ነው የሚገኘው። እሱም በተመለከተ ሪፖርተራችን ምንተስኖት ይልማ ወደ በኋላ ተጨማሪ መረጃዎችን የሚያጋራ ነው የሚሆነው። በሌላ በኩል ደግሞ በአፍሪካ ህብረት ኮሚሽን በአህጉሪቱ ያሉ የእርስ በርስ ግጭቶችን ለማስቆም እየሰራ ስለመሆኑ ተናግሯል። የህብረቱ 51ኛው የቋሚ ተወካዮች ስብሰባ መካሄድ ጀምሯል። ሳምሶን በላይ ሲከታተለው ነበር። ሙሉ መረጃውን ቆየት ብሎ የሚያጋራን ሪፖርተራችን ነው። በሌላ በኩል ዛሬ በአጀንዳነት በዜና ኢትዮጵያ የምናነሳው የሀገራዊ ምክክር ጉዳይን ይሆናል። ይህንኑ ጉዳይ በተመለከተ ደግሞ የሀገራዊ ምክክር ኮሚሽን ኮሚሽነር የሆኑት ዶክተር አምባዬ ኦጋቶ በቀጥታ መስመራችን ላይ ይገኛሉ። ተጨማሪ ማብራሪያ ይሰጡናል። ቆይታችሁን ከዜና ኢትዮጵያ ጋር እንድታደርጉ በአክብሮት ነው የምንጋብዘው። አብራችሁ ዜና ኢትዮጵያ በአጀንዳነት የሚመለከተውን ጉዳይ ያስቀድማል። ተመልካቾቻችን አብራችሁን ሁኑ። 4500 ተሳታፊዎች በተመረጡ አጀንዳዎች ላይ የሚመክሩበት የሀገራዊ ምክክር ጉባኤ በቅርቡ ለማካሄድ ቅድመ ዝግጅትና ቀሪ ተግባራት እየተከናወኑ ይገኛሉ። በኢትዮጵያ እየተከናወነ የሚገኘው የሀገራዊ ምክክር ተቃርኖዎችን በጠመንጃ ፈሙዝ ሳይሆን በምክክር የመፍታት አዲስ ባህልን ይዞ የመጣም ነው። ወንደሰን አፈወርቅ ይህንኑ ጉዳይ በተመለከተ ተጨማሪውን ይዘዋል። ጠመንጃን ያስቀደመ ዱርን የመረጠ የፖለቲካ ባህል የአፍሪካውያን ፈተናዎች ናቸው። ይህም አፍሪካውያን ወደፊት ከመጓዝ ይልቅ የግጭት አረንቋ ውስጥ እንዲዳክሩ አድርጓቸውም ቆይቷል። በአብዛኛው የሀገሪቱ አካባቢዎች እስከዛሬ ያልተቀየረውና ሰፍኖ የቆየው የጠመንጃ ፖለቲካም የአፍሪካን የልማት ህልም ነጥቆ ወደ ኋላ ሲጎትቷት ታይቷል። እንደ ሌሎች የአፍሪካ ሀገራት ሁሉ ኢትዮጵያም የግጭት አዙሪት ዋጋ እያስከፈላት ነው። በሀገሪቱ ከውይይት ይልቅ የጠመንጃ ፖለቲካ በመመረጡ በርካቶች ህይወታቸውን አጥተዋል። ያካሄድ ያብቃ፣ መግባባት ላይ መሰረት ያደረገ የውይይት ባህልም ይዳብር የሚለው ደግሞ የህዝቡም የፖለቲከኞችም ተደጋጋሚ ጥሪ ነው። ተሳሰብ እርስ በራስ በተለያዩ ቦታዎች ቁጭ ስንል እንደዚህ መመካከር በጣም ተገቢ ነው ያለው። መመካከር ነው ያለብን እንጂ ወደ ግጭት ውስጥ መግባት የለብንም። ውስጥ ያለንን አለመግባባት ቁጭ ብለን ተነጋግረን በውይይት ሰላማዊ በሆነ መንገድ በመደማመጥ በመከባበር ችግሮቻችን መፍታት አለብን ብዬ አምናለሁ። መነጋገር ጥሩ ነው።
ፊት ለፊት የምትነጋገረው ነገር ውጤት ያመጣል። ይህ የዜጎች መሻት እውን ይሆን ዘንድ ኢትዮጵያ እየመከረች ትገኛለች። ኢትዮጵያን ለልዩነታቸው መፍትሄን ያበጁ ዘንድ 4500 ተሳታፊዎች በተመረጡ አጀንዳዎች ላይ ቁጭ ብለው የሚመክሩበት የሀገራዊ ምክክር ጉባኤም በቅርቡ ይጠራል ተብሎ ይጠበቃል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ እንደሚሉት ሀገራዊ ምክክሩ አዲስ ባህልን ይዞ የመጣ ነው። ከአሁን በፊት የተለያዩ ምክክሮች የተለያዩ ጊዜዎች ተደርገዋል። በሽግግር መንግስቱ ጊዜም ከዛም በፊት ነገር ግን ከዚህ ጋር የሚወዳደሩ አይደሉም። ከአሁን በፊት የተደረጉ ምክክሮች አጀንዳዎች ይቀርባሉ፣ በዛ ላይ ተነጋግሮ መስማማት ነው። እዚህ ግን ተነጋግሮ መስማማት አይደለም፣ ተነጋግሮ መግባባት ነው። የእኛ አጀንዳዎች አሁን ከህብረተሰባችን ከታች የመጡ ናቸው። እስከዛሬ እኛ የለመድነው ከላይ የሚሰጡን ነው። በዚህ ጉዳይ ላይ እንነጋገር። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ እንደሚሉት አሁንም ወደ ሂደቱ ያልተቀላቀሉ ነገር ግን ከጫካና ከጠመንጃ ተላቀው በሰላማዊ ውይይት የልዩነት ምንጭ በሆኑ ጉዳዮች ዙሪያ በጠረጴዛ ዙሪያ መምከርን ለሚመርጡ እድሉ አልተዘጋም። አሁንም ለታጣቂዎች ቦታ አለን። አሁንም ታጣቂዎች አጀንዳዎቻቸውን እስከ ስብሰባው እስኪጀምር ድረስ ተጀምሮም ቢሆን ጭምር አጀንዳዎቻቸውን ማቅረብ ይችላሉ። አሁንም በየቦታው ያሉ ወደዚህ የምክክር ሂደት ውስጥ ያልገቡ የፖለቲካ ፓርቲዎች ጥሩ አጋጣሚ ነው። ምክንያቱም በርካታ አጀንዳዎች ይኖሯቸዋል። ኢትዮጵያ እያካሄደች ያለችው ሀገራዊ ምክክር ዜጎች አለመግባባት በተፈጠረባቸው ዋና ዋና አጀንዳዎች ላይ እንዲመክሩ የሚያስችል በመሆኑ ሀገራዊ መግባባትን ለመፍጠር ትልቅ አስተዋጽኦ እንደሚኖረውም ተጠቁሟል። በታሪክና ትርክት መካከል ያሉ ተቃርኖዎችን ለመፍታት የተጀመረውን ብሔራዊ ምክክር እንደ ድል መጠቀም ያስፈልጋል ሲሉ የሰላም ሚኒስትሩ መሐመድ እንድሪስ ተናገሩ። ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ያዘጋጀው ሀገራዊ የምክክርና የውይይት መድረክ በጅማ ከተማ እየተካሄደ ነው። በመድረኩ ንግግር ያደረጉት የሰላም ሚኒስትር መሐመድ እንድሪስ ትርክት ለሀገራዊ መግባባት አስተዋጽኦ የጎላ ነው ያሉ ሲሆን የሀገርን ነባራዊ ሁኔታ ያገናዘበ አሰባሳቢ ትርክት ያስፈልጋል ብለዋል። እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃ ላይ ደርሰን ባልደረባችን ምንተስኖት ይልማ ከጅማ በቀጥታ መስመራችን ላይ አግኝተነዋል። ምንተስኖት እንደምን ውለሃል? በድጋሚ ነው ስንገናኝ። በአገር አቀፍ ኮንፈረንሱ አሰባሳቢ ትርክት ለሀገራዊ ምክክር በስኬት እንዲጠናቀቅ ምን አስተዋጽኦ ይኖረዋል ተብሎ ተነሳ? አመሰግናለሁ አሸናፊ። እንግዲህ አንተም እንደገለጽከው ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ወይንም ስልጡን ሰላማዊ የፖለቲካ ማዕከል ከሚመለከታቸው ባለድርሻ አካላት ጋር በጋራ በመሆን ዛሬ የጋራ ትርክት ወይንም አሰባሳቢ ትርክትን በተመለከተ የውይይትና የምክክር መድረክ እዚህ በጅማ ከተማ እየተካሄደ ነው የሚገኘው። እንግዲህ የጋራ ትርክት ለአንድ ሀገር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴ የላቀ አስተዋጽኦ እንዳለው ተመላክቷል። ኢትዮጵያም በነጠላ ትርክት ምክንያት የበዛ ዋጋ መክፈሏ ነው በመድረኩ የተጠቀሰው። ይህንን በማስቀረት እንግዲህ የወል የጋራ አሰባሳቢ ትርክትን በመገንባት ረገድ ጉልህ ስራ እየተሰራ መሆኑን ተጠቅሷል። እንግዲህ የመደመር መንግስትም ብሔራዊ ትርክትን በመገንባት ለሀገር አንድነት፣ ለሀገር ሉዓላዊነት እየሰራ መሆኑ ነው የተጠቀሰው። በዚህ መድረክ ላይ ንግግር ያደረጉት የሰላም ሚኒስትሩ መሐመድ እንድሪስ እንደገለጹት የተዛቡ ትርክቶች እንደ ሀገር የበዛ ዋጋ አስከፍለውናል። እነዚህን የተዛቡ አመለካከቶች ደግሞ ሰብሰብ በማድረግና በመግራት እንግዲህ በጋራ በአሰባሳቢ ትርክት በመቀየር ለሀገር ሁለንተናዊ ብልጽግናና እድገት ማዋል ይገባል ብለዋል። እንግዲህ የጋራ ትርክትን መገንባት ሀገራዊ አንድነትን፣ ሀገራዊ እድገትን፣ ሀገራዊ ብልጽግናን ለማምጣት እንደዚሁ ይረዳል ነው የተባለው። እንግዲህ በታሪክና በትርክት መካከል ያሉ ተቃርኖዎችንም እንደዚሁ በማረቅና በማስተካከል ረገድ ለሀገር እድገት አበርክቷቸውን እንዲያደርጉ ማድረግ ያስፈልጋል ተብሏል። እንግዲህ የጋራ ትርክትን በመገንባት ረገድ የተለያዩ ውይይቶች ነው፣ ሀገር አቀፍ ውይይቶች ነው እየተደረጉ የሚገኙት። በአሁኑ ሰዓት ጥናታዊ ጽሁፎችም በተለያዩ አካላት ቀርበው ውይይት እየተደረገባቸው ነው የሚገኘው። እንግዲህ የሀገር ሽማግሌዎች፣ ከፍተኛ የመንግስት የስራ ኃላፊዎች፣ አባገዳዎች፣ አርቲስቶች እንደዚሁ ተገኝተዋል። እነዚህ ባለድርሻ አካላትና ሌሎችም የሚመለከታቸው አካላት እየመከሩበት ይገኛሉ። የጋራ ትርክትን አሰባሳቢ ትርክትን በመገንባት ለሀገር እድገት አበርክቶን የላቀ ማድረግ አንዱ ሲሆን ኢትዮጵያን በጀመረችው የምክክር ሀገራዊ ምክክር በስኬት እንዲጠናቀቅ እነዚህ የጋራ ትርክቶች አሰባሳቢ ትርክቶች ወደ አንድ ስለሚያመጡ ለሀገራዊ ምክክሩም ስኬት የላቀ አስተዋጽኦ ያበረክታሉ ተብሎ ይጠበቃል። በዚህም
በዚህም ሰዓት ውይይቶቹ እንደቀጠሉ ናቸው። ከሰዓትም ሌሎች አጀንዳዎች ይኖራሉ ተብሎ ይጠበቃል። በማታ የዜና ወጃችን ይህንና ሌሎች ተጨማሪ መረጃዎችን ይዘን ዳግም እንገናኛለን። ምንተስኖት ስለ መረጃዎቹ እናመሰግናለን። ጥሩ ቀን ይሆንልን። ይህንኑ ጉዳይ ይዘን ቆይታችንን እንቀጥላለን። ተመልካቾቻችን ለተጨማሪ ማብራሪያ ደግሞ እንግዳ ጋብዘናል። እንግዳችን በኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር የሆኑት ዶክተር አምባዬ ኦጋቶ ናቸው። እንግዳችን በቀጥታ መስመር ላይ ስለተገኙም ስለሚሰጡንም ማብራሪያ አስቀድመን እናመሰግናለን። ወደ ቀዳሚው ጥያቄያችን ላምራና የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ጊዜያት በርካታ ስራዎችን ሲሰራ ነበር የቆየው። አሁን ደግሞ ለመጨረሻውና ወደ 4500 ተሳታፊዎች ወደሚሳተፉበት ጉባኤ ለመግባት ዝግጅቶችን እያደረገ ነው የሚገኘውና በዚህ ሁሉ ሂደት ውስጥ በኢትዮጵያ ውስጥ የነበሩ ቁርሾችን በመፍታትና ሀገራዊ በሆኑ ጉዳዮች ላይ የጋራ የሆኑ መግባባቶችን በመፍጠር ረገድ ምን አይነት ሚናን እየተጫወተ መጣ? ያለፉት ልምዶች ምን አስተማሩን የሚለውን እሱን ሀሳብ እናስቀድም። አመሰግናለሁ። እንግዲህ መጀመሪያ ኮንሴፕቹዋሊ ዳያሎግ ወይም ምክክር ሂደት ነው። መጨረሻ ላይ 4000 ወይም 4500 የሚሆኑት ሰዎች ወይም ባለድርሻ አካላቶች ተሰብስበው የሚያወጡት ውጤት ብቻ አይደለም የሚጠበቀው። ሂደቱ ውስጥ ብዙ ነገሮችን አይተናል። አንዱ የሌላውን ህመም የሌላውን ጥያቄ ሲያዳምጥ ሲናገር ሰምተናል። ይሄ ደግሞ ለመጀመሪያ ጊዜ ኢትዮጵያውያን በሀገራችን ጉዳይ ላይ ያልተስማማንባቸው ጉዳዮች እነዚህ ናቸው በሚል ሲደማመጡ ቆይተዋልና በዚህ ሂደት ውስጥ ትልቁ የተማርነው ነገር አንዱ አካል የሌላኛውን አካል ጥያቄና ህመም፣ ቁስል፣ ተስፋም የሚሰማበት መድረክ ነበረ። እንደ ሌሰን እንደ ትምህርት የምንወስደው ነገር ምንድነው? ኢትዮጵያውያኖች በአንድ ላይ ተሰብስበው በአንድ አውድ ላይ ሆነው እንዲነጋገሩ የሀገራችን ችግር ይሄ ነው፣ ይህንንም ችግር ደግሞ መፍታት የምንችለው በጦርነት ሳይሆን ተነጋግረን ተደማምጠን ነው የሚለውን ነገር ተገንዝበናል። ይሄ ደግሞ የሂደቱ ትልቁ አካል ነው። መጨረሻ ላይ የሚደረገው ምናልባትም የሂደቱ የግድ ወሳኝ ላይሆን ይችላል። እስካሁን ድረስ የመጣው የህዝቦች ተሳትፎ፣ የህዝቦች መደማመጥ፣ ህዝቦች ደግሞ አንድ ላይ ሆነው ያመጧቸው አጀንዳዎች ወደፊት መምጣታቸው የሂደቱ ትልቅ ሂደት ነው ብዬ አስባለሁ። ዶክተር እንግዲህ በጣም ብዙ ጊዜያት ላይ የተለያዩ ስራዎች ሲሰሩ እንደነበሩ እናስታውሳለን እና አሁን ወደ መጨረሻው ምዕራፍ ላይ መድረሱ ይታወቃል። ሀገራዊ ምክክሩ አሁን ላይ ያለበት ደረጃ ምን ይመስላል? በቀጣይ ደግሞ የምክክሩ ሂደት ላይ የህብረተሰቡ ተሳትፎስ ምን መምሰል አለበት የሚለውን ገሩስ። እንዳልከው ሰፋፊ ስራዎችን ስንሰራ ነበረ። እስካሁን ድረስ እጅግ በጣም በርካታ የሆኑ አጀንዳዎችን እየሰበሰብን ነበረ። እነዚህ አጀንዳዎች ደግሞ በአዋጁ መሰረት እጅግ መሰረታዊ የሆኑ ሀገራዊ አጀንዳዎች ምንድናቸው የሚለውን መለየት ስራ እየሰራን ያለ ነው። ይህንንም ደግሞ የኢትዮጵያ ሀገራዊ ምክክር የተቋቋመበት አዋጅ እንደሚያመለክተው ይህን ሴት የማድረግ አጀንዳ ሴቲንግ የምንለውን እነዚህ ናቸው እጅግ መሰረታዊ አጀንዳዎች፣ ልንወያይባቸው ልንመክርባቸው የሚገቡ አጀንዳዎች እነዚህ ናቸው የሚሉትን ስራዎች እየለየን ያለ ነው። ይህንን እንደጨረስን ደግሞ ለህዝብ ከተለያዩ ባለድርሻ አካላቶች ጋር አብረን ሆነን እነዚህ ናቸው ብለን ከጨረስን በኋላ ለህዝብ እናሳውቃለን። ያንን ካደረግን ደግሞ ወደ ሀገራዊ ምክክር እንሄዳለን ማለት ነው። ይህን ስል ደግሞ በመካከል የሚደረጉ ነገሮች አሉ። የውሳኔ አሰጣጥ ሂደቶች አሉ። የምንወያይባቸው አጀንዳዎች ላይ ምን አይነት የውሳኔ አሰጣጥ አሰራሮች አሉ። ይህንንም መስራት አለብን። ይህንንም ሰርተናል። ሌላው ደግሞ የሀገራዊ ምክክር 4500 ሰው ሲመጣ እንዴት ነው የሚዋቀረው? 4500 ሰው መጥቶ በአንድ ላይ ዝም ብሎ ተናግረው እጁን አንስቶ የሚወጣበት ስላይደለ ሰዎች በትክክል ሀሳባቸው እንዲደመጥ፣ እንዲነጋገሩ፣ እንዲደማመጡ የሚያስችል መደላድል መፍጠር አለብንና እንዴት ነው የሚነሱት? አንድ አጀንዳ ላይ ሲያወሩ እንዴት ነው ውሳኔ የሚወሰነው? እነማን ይሰበሰባሉ? አለመስማማቶች ሲኖሩ እንዴት ነው የሚፈቱት? የሚሉትን አሰራሮችን እያበጀን ያለ ነው። ከዚህ ሂደት ከህዝብ የምንጠብቀው ነገር ምንድነው? አክቲቭሊ በነቃ ሁኔታ እንዲሳተፍ እንጠብቃለን። እሱ ብቻ አይደለም፣ ይሄ የነሱ ሂደት ነው። ተመልካቾች አይደሉም። በዚህ ሂደት ውስጥ የዚህ ሂደት ባለቤት ናቸውና አጀንዳቸው በትክክል አርቲክሌት መደረጉን በመረጧቸው አካላቶች አጀንዳቸው በትክክል አርቲክሌት መደረጉን መከታተል መቻል አለባቸው። የዚህ ሂደትም ደግሞ ደጋፊ መሆን አለባቸው ብዬ አስባለሁ።
መልካም ነው። የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር አምባዬ ጋቶ በቀጥታ መስመር ተገኝተው ለሰጡን ማብራሪያ እናመሰግናለን። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። የአፍሪካ ህብረት ኮሚሽን በአህጉሪቱ ያለውን የእርስ በርስ ግጭት ለማስቆም በትኩረት እየሰራ ስለመሆኑ አስታወቀ። የአፍሪካ ህብረት 51ኛው የቋሚ ተወካዮች ስብሰባ የመክፈቻ ስነስርዓትን አካሂዷል። ስነስርዓቱን እየተከታተለ የሚገኘው ደግሞ ባልደረባችን ሳምሶን በላይ ነው። በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ቆይተሃል? ይሄ አሁን እየተካሄደ ያለው 51ኛው የቋሚ ተወካዮች ስብሰባ መክፈቻ ምን ምን ሀሳቦች እየተነሱበት ነበር? አጠቃላይ ያለህን መረጃ አጋራን። መልካም እሺ፣ እጅግ አድርጌ አመሰግናለሁ ማሄ። ቀደም ሲል አንቺም እንደገለጽሽው የአፍሪካ ህብረት የቋሚ ተወካዮች 51ኛ ጉባኤውን በዛሬው ዕለት በአፍሪካ ህብረት መሰብሰቢያ አዳራሽ እንግዲህ ከፍቷል። ይህ ጉባኤም ከዛሬ ከ12 በፈረንጆቹ ማለት ነው ከ12 እስከ 30 ቆይታ የሚያደርግ መሆኑም ተገልጿል። እንግዲህ በዚህ ወቅት ከተነሱ ጉዳዮች መካከል ህብረቱ በተለያየ ጊዜ የሚያከናውናቸው የነበሩ ጉዳዮች ምን ይመስላሉ የሚለውን የመገምገም ስራ እንደሚያከናውን ተገልጿል። ከዚህ ባሻገር ደግሞ በመጪዎቹ ቀናቶች እንግዲህ የተለያዩ ጉዳዮች ላይ በስፋት እንደሚመክርና የጋራ አቅጣጫ ደግሞ እንደሚያስቀምጥም ተገልጿል። እንግዲህ ከነዛ መካከል በአህጉሪቱ በስፋት እየተስተዋለ ያለው የእርስ በርስ ግጭቶች ተጠቃሽ ነው። እንግዲህ በናይጄሪያም፣ በሱዳን፣ በሶማሊያና በተለያዩ የአፍሪካ አህጉር ሀገራት ላይ እየተካሄዱ የሚገኙ ጦርነቶች አሉ። እነሱን ከማስቆም አንጻር በጣም በስፋት እንደሚሰራ ተገልጿል። ከዛ ባለፈም ደግሞ የልማት ስራዎችን ከማሳለጥ አንጻርም እንደዚሁ በትኩረት የሚሰራበት ጉዳይ መሆኑ ተገልጿል። ከዚሁ ጋር በተገናኘም እንግዲህ አህጉሪቱ በተለያዩ አካባቢዎች ላይ በከፍተኛ ደረጃ የንጹህ መጠጥ ውሃ እጥረት እንዳለ ተገልጿል። ይህን ችግር ከመፍታት አንጻርም እንግዲህ በሰፊው የውይይቱ አካል እንደሚሆን ነው የተገለጸው። እንግዲህ ከዛ ባሻገር በተለየ ሁኔታ ደግሞ በእነዚህ ቀናቶች ውስጥ በሚደረጉ የተለያዩ ምክክሮች ለዋናው ለአፍሪካ ህብረት ለቀጣዩ ጉባኤ ለማጽደቅ የሚዘጋጁ የተለያዩ ረቂቅ ህጎች ላይም በስፋት እንደሚመከር በዚሁ መድረክ ላይ ተገልጿል። ከዚህ በተጓዳኝ ደግሞ እነዚህ ቋሚ ተወካዮችን የተወሰኑትን የመቀየር የስራ አስፈጻሚ አመራሮች ላይ የተለያዩ ለውጦች ለማድረግ እንግዲህ እቅድ እንደተያዘ ነው የተገለጸው። በአጠቃላይ በአገሪቱ ያለው የትምህርት ስርዓት፣ የሰላም ሁኔታ፣ የኢኮኖሚ ሁኔታና መሰል ጉዳዮች በአጠቃላይ በጥልቀት የሚፈተሽባቸውና የመፍትሄ አቅጣጫ የሚቀመጥባቸው አግባቦች እንደሚኖሩ ነው እንግዲህ የተገለጸው። ተጨማሪ ዘገባዎችን ደግሞ በምሽት ዘገባችን ተመልሰን ገናኝ ይሆናል። መልካም እናመሰግናለን ሳምሶን ለመረጃው። ጥሩ ቀን ይሆነልህ። ኢትዮጵያም የባህር በር ለማግኘት የጀመረችውን ጥረት አጠናክሮ መቀጠል የሀገርን ብሔራዊ ጥቅም የሚያስጠብቅ ነው። በኢፍትሐዊ ውሳኔ ከባህር በር የተገለለችው ኢትዮጵያ ዓለም አቀፍ ሕጎችንና ልዩ ልዩ ስምምነቶች በመከተል የባህር በር ፍላጎቷን ማሳካት የሚያስችላትና በዓለም ላይ የሚገኙ የባህር በር የሌላቸውን ሀገራት ተሞክሮ በመቅሰም ጠንካራ ስራ መስራትን ይጠይቃል። ዮሐንስ ፈንታውን በዚህ ጉዳይ ላይ ዝርዝር አዘጋጅቷል። በዓለማችን የሚገኙ የባህር በር የሌላቸው ሀገራት ከሚያጋጥሟቸው ተግዳሮቶች መካከል የንግድ ዋጋ መናር፣ የዘገየ የሎጂስቲክስ አገልግሎትና በመተላለፊያ ሀገራት ላይ ጥገኛ የሆነ የኢኮኖሚ እንቅስቃሴ ተጠቃሾች ናቸው። በመሆኑም የባህር በር ማግኘት የተረጋጋና ሉዓላዊ የሆነ ኢኮኖሚን ከመገንባት ባሻገር ያልተጋነነ የሸቀጦች ዋጋ እንዲኖር ያስችላል። በዓለማችን በተባበሩት መንግስታት እውቅና ከተሰጣቸው መካከል 44 የሚሆኑት ሀገራት የባህር በር የሌላቸው ናቸው። ከነዚህም መካከል 32ቱ በማደግ ላይ ያሉ ሲሆኑ ኡዝቤክስታንና በማዕከላዊ አውሮፓ የምትገኘው ሊክተንስታይን ደግሞ በሌሎች የባህር በር በሌላቸው ሀገራት የተከበቡ ናቸው። እነዚህ በዓለማችን የሚገኙ የባህር በር የሌላቸው ሀገራት ከባህርና ከውቅያኖስ ከሚዋሰኑ ሀገራት የሁለትዮሽና ባለብዙ ወገን ስምምነቶችን በማድረግ ተጠቃሚ ናቸው። ከ30 እስከ 40 የሚሆኑት ሀገራት ቢያንስ ከአንድ የባህር በር ካለው ሀገር ጋር ዓለም አቀፍ ሕጎቹን ማዕቀፍ ያደረገ ስምምነቶችን በማድረግ ችግሮቻቸውን እየቀረፉ ይገኛሉ። ወደብ የሌላቸው ሀገሮች መብት አላቸው። አጠገባቸው ካለ ሀገር ጋር ሰላማዊ በሆነ መንገድ በር ተከፍቶላቸው ብዙ ተጽዕኖ የሌለበት፣ ታክስ የሌለበት፣ መዘግየት የሌለበት ሀገራቸውን በማይጎዳ መንገድ ትራፊክ ውጭ የሚያስወጡትና ውጭ የሚገቡትን
እቃቸውንም ሆነ የሚያሸጋግሩትን ነገር በነፃ እንዲያደርጉ ይፈቅዳል። ማለት በነፃ ስንል ታክስ አይከፍሉበትም። ያ እቃ በሚገባበት ጊዜ በሚወጣበት ጊዜ አይከፈልም። ግን ከሀገሪቱ ጋር ስምምነት ተደርገው ለምሳሌ ወደቡ ላይ ለሚሰጡ አገልግሎቶች አስፈላጊው ነገር ለዛ አገልግሎት ይሰጣቸዋል ማለት ነው። እንደ ፓራጓይ፣ ሩዋንዳ፣ ቦሊቪያ እና ኔፓል ያሉ ሀገራት ደግሞ በሊዝ በተገኘ ሉዓላዊ ባልሆነ የግዢ ስምምነት በማድረግ የባህር በር ፍላጎቶቻቸውን በከፍተኛ ወጪ እውን እያደረጉ ይገኛሉ። ኢትዮጵያ የባህር በር ያጣችው ተፈጥሯዊ በሆነ መልክዓ ምድራዊ አቀማመጥ አለመሆኑ ከሌሎቹ የባህር በር ከሌላቸው ሀገራት ለየት ያደርጋታል። በጊዜያዊ አስተዳደር ወይንም በሽግግር መንግስት መራ በነበረችበት ወቅትና ከፍተኛ የሆነ የቅኝ ግዛት ተጽዕኖ በነበረበት ዘመን እንደ አንድ ተራቁስ ባህርን ያክል ነገር ቆርሶ መስጠት ኢፍትሐዊ ተብሎ ብቻ የሚቀር አይደለም፣ ይልቁንም የክፍለ ዘመኑ ወንጀል ጭምር እንጂ። የሽግግር መንግስቱ ጊዜ ቢያንስ ለኤርትራ እውቅና በሚሰጥበት ጊዜ እኛ የባህር በር ልናገኝ የምንችልበትን ነገር እንደ አጀንዳ ይዞ መነጋገርና የስምምነቱ አካል ማድረግ ይገባ ነበር። ኢትዮጵያ ለ3 አስርት ዓመታት በልዩ ልዩ የንግድ ስምምነቶች እንደ ጅቡቲ ካሉ ጎረቤቶቿ ጋር በትብብር ስትሰራ ብትቆይም ካላት ኢኮኖሚያዊ ፍላጎትና የህዝብ ቁጥር እድገት እንዲሁም የቀጣናው ጂኦፖለቲካዊ ውጥረት የራሳዊ የሆነ የባህር በር ሳይኖራት መቆየት የምትችል አይደለችም። ይህንንም እውን ለማድረግ ሰላማዊና ሰጥቶ መቀበልን መሰረት ያደረገ ተግባር እየተሰራ ይገኛል። የኢትዮጵያ መንግስት አካሄዱ ትክክል ነው። በሰላም እንፍታ ነው የሚለው፣ በመደራደር እንፍታ ነው፣ ሰጥቶ በመቀበል እናድርግ ነው፣ ቀጠናው ይጠቀም ነው፣ ሁለቱ ህዝቦች ይጠቀሙ ነው፣ ድህነት ይጥፋ ነው። ከጦርነት ምንም እናገኘው ነገር የለም። አብረን ብንሰራ የተሻለ ነገር እናገኛለን። የባህር በር ከሌላቸው ሀገራት መካከል የቦሊቪያ ተሞክሮ ትልቅ ትምህርት የሚወሰድበት ነው። ህጋዊና ዲፕሎማሲያዊ በሆነ ስምምነት የባህር በር ከማግኘት ባሻገር በ1904 ከቺሊ ጋር ያደረገችው ስምምነት 2 መሰረታዊ ወደቦችን ያስገኘላት ሲሆን ይህ በቂ እንዳልሆነ የተረዳው የቦሊቪያ መንግስት ጉዳዩን የላቲን አሜሪካ ሀገራት ድርጅት፣ የተባበሩት መንግስታትና የዓለም አቀፍ ግልግል ፍርድ ቤት ድረስ በመውሰድ ሉዓላዊ የባህር በር የምታገኝበትን ያላሰለሰ ጥረት አድርጓል። የኢትዮጵያ የባህር በር ጥያቄ መልስ እንዲያገኝ አሁንም ህጋዊና ዓለም አቀፋዊ ተቀባይነት ያላቸው ስልቶችን መከተል ይገባል። ለኢትዮጵያ የባህር በር ጉዳይ የፖለቲካ አጀንዳ ወይም የኢኮኖሚ ስሌት ብቻ ሳይሆን የትውልድ የህልውና ጉዳይ ነው። ለዘመናት በስጋት ታጥሮ ቆይቶ በዚህ ዘመን የቁጭት ጥያቄ ሆኖ የተነሳው የኢትዮጵያ የባህር በር ጥያቄ ዛሬም ድረስ በዜጎች ኑሮና በነገው የትውልድ ዕጣ ፈንታ ላይ ምን አይነት ጥላ አጥልቷል የሚለውን በተመለከተ ደግሞ ሪፖርተራችን ወይንሸት ደጀኔ ያሰናዳችው ዘገባ አለ። ፖለቲካዊ ጌም አይደለም አንድ ወይም ደግሞ ቅንጦት አይደለም ወይም ቃቃ ጨዋታ አይደለም። የመኖር ያለመኖር ጉዳይ ነው። በዓለማችን 44 የሚሆኑ ሀገራት የባህር በር አልባ ናቸው። በአፍሪካ ከሚገኙ 16 ሀገራት ደግሞ ኢትዮጵያ አንዷ የባህር በር አልባ ሀገር ናት። የሉዓላዊ የባህር በር ባለቤት አለመሆን ለዘመናት የኢትዮጵያን ህልውና በስጋት የተከበበ ሆኖ እንዲቆይ ያደረገ ነው። ይህ ጫናው እያንዳንዱ ዜጋ ላይ የሚያርፍና ዛሬ መልስ ካላገኘ ነገ የሚተርፍም ጭምር ነው። የባህር በር እጦት ሸክም እያንዳንዱ የዕለት ተዕለት የዜጎች ኑሮ ላይ የሚያሳድረው ተጽዕኖ እንዴት ይታያል የሚለውን እንመልከት። ተመልካቾች የምንገኘው ከአፍሪካ መዲና ትልቁ የሆነው መርካቶ ገበያ ውስጥ ነው። ለዓለም አቀፍ ንግድ መተላለፊያ ትራንዚት የሚከፈለው ከፍተኛ የወደብ አጠቃቀምና የመንገድ ክፍያ አስፈላጊ የሆኑ ገቢ ዕቃዎች ዋጋ ላይ ከ20 እስከ 30 በመቶ ከፍ በማድረግ ላይ ነው። ይህ የባህር በር እጦት ግብር ተብሎ የተሰየመው የዋጋ ጭማሪ ኢትዮጵያ እንደ ጅቡቲ ባሉ የባህር በር ባላቸው ሀገራት ላይ ጥገኛ በመሆኗ የመጣ ነው። የትራንዚት ወጪ፣ የነዳጅ ጭማሪና በድንበር ላይ ባለው ቢሮክራሲ መዘግየት ሲደመር በአንድ መደበኛ የኮንቴነር ዕቃ ላይ ተጨማሪ ወጪን ይጨምራል። ይህ ገንዘብ ዕቃው የሀገር ውስጥ ገበያ ከመድረሱ በፊት በቀጥታ የሚታከል ንጹህ የዋጋ ግሽበት ነው። እንዴት ነሽ? ሰላም። የባህር በር በነበረን ሰዓትና አሁን የእቃው ለውጥ ምን ያህል እንደሆነ ታውቁታላችሁ። ለወደብ ኪራይ የሚከፈለውን ምን ያህል እንደሆነ ማንም ይገነዘበዋል። ይሄ የባህር በር ሄደው ባላግባብ ነው፣ ባልሆነ መንገድ ነው። ስለዚህ ያንን ሁሉ ሲጨማመር ብዙ በህዝቡ ላይ ጫና ስለሚሆን ይህንን የባህር በር ቢመጣልን ኖሮ
እቃው የመቀነስ ባህሪ ያሳያል የሚል ሀሳብ አለኝ። ኢትዮጵያ የባህር በር በማጣቷ ብዙ ችግሮችን ህብረተሰቡ እንዲጋፈጡናል። ያም ከዛም በንግዱ ማህበረሰብ ውስጥ ለወደብ የምንከፍላቸው ክፍያዎች በጣም ቱማች ስለሆኑ እነሱን ክፍያዎች ነጋዴው ላይ ነው የሚጣለው። እሱ ማስመጪው ላይ ካስመጪው እየወረደ ነጋዴው ማህበረሰብ ላይ ይወርዳል። ነጋዴው ደግሞ ከታች ወዳለው ማህበረሰብ ጋር እቃ ዲስትሪቢዩሽን በሚደረግበት ሰዓት የተለያዩ የዋጋ ጭማሪዎች ይፈጠራሉ። የባህር በር ቢኖረን እነዚህ ነገሮች የመቀነስ እድላቸው በጣም ሰፊ ነው። የወደብ ማስተናገጃ ክፍያዎች፣ የመጋዘን ኪራይና መተላለፊያ ኮሪደር ክፍያዎች በንግድ ተቋማት የሚሸፈኑ ሳይሆኑ ወዲያውኑ ለዋናው ሸማች የሚተላለፉ በመሆናቸው ኢኮኖሚያዊ እድገትን የሚገድብ ማነቆ ፈጥሯል። የዋጋ ጭማሪ በዕለት ተዕለት ኑሮ ላይ የሚያሳድረው ጫናም ቀላል አይደለም። የባህር በር የኢትዮጵያውያን የህልውና ጉዳይ ነው። በርካታ ቁልፍ የሆኑ ኢኮኖሚያዊ፣ ስትራቴጂያዊና ፖለቲካዊ ጥቅሞችን ያሳጣናል። አሁን ላይ አስመጪዎች በዋነኝነት እያስቸገረን ያለው ከታች ያለውን ህብረተሰብ ደግሞ በዋጋችን በምናቀርባቸው ዋጋዎቻችን እንድንጎዳ እያደረገን ያለው ነገር ምንድነው? ሎጂስቲክስ ነው። እኛ ሀገር የራሳችን ወደብ የለንም። ይህ ባለመኖሩ ደግሞ ተጨማሪ የምናወጣቸው ወጪዎች አሉ። ይህ ወጪውን ሳንፈልግ ህብረተሰቡ ላይ እንድንጭን የሚያደርገን ማለት ነው። በአጭር ጊዜ የባህር በር ባለቤት ለመሆን ምንድነው መሰራት ያለበት? የባህር በር በመኖሩ ህብረተሰቡ እጅግ በጣም ተጠቃሚ ነው። በማጣታችን ደግሞ የከሰርነው ያጣነው ነገር ብዙ ነው። ስለዚህ የባህር በር እንዲኖረን ከመንግስት ጋር በመሆን ድጋፋችንን ማሳየት ግድ ይለናል። ይሄ በተስፋ በቶሎ እንጠብቀዋለን። እየጠበቅን ነው በጉጉት። ልጁ፣ ወጣቱም፣ ጎረምሳውም፣ ሽማግሌው ሁሉም በጉጉት እየጠበቀው ነው ይመለስ። የባህር ኃይል ያስፈልገናል። ለምን የሚገባውን ምርቶቻችን የምንልከውንና የምናስገባውን ከአደጋ ለመጠበቅ ልክ ያደጉት ሀገራቶች እንደሚያደርጉት ማለት ነው። ይሄ ተፈጥሯዊ መፍት ነው፣ ዓለም የሚቀበለው መፍት ነው። ስለዚህ ይሄ የሀገር ዜጋ ሁሉ ሀገር ወዳድን ዜጋ ኢትዮጵያውያኖች ሁሉ የሀገሩ ባለቤት የሆነ ህዝብ እና ኃላፊነት የሚሰማው ዜጋ ሁሉ በዚህ ጉዳይ ላይ እንደ አንድ ሰው ያለ ልዩነት መቆም አለበት። ይህ ለአሁን ብቻ ሳይሆን ለበኋላችንን በጣም የሚጠቅመን ነው። ዶላር አስቀረም ማለት ደግሞ የአስፈላጊ የሆነ ትላልቅ ፕሮጀክቶች ላይ እንድናውል ያደርገናል። የነዳጁ ላይ፣ የመድኃኒቱ ላይ፣ የምግብ ነኩ ላይ እነዚህ ነገሮች ላይ ኢንቨስት እናደርጋለን ማለት ነው እንደ ሀገር። ይህን አደረገን ማለት እያንዳንዱ ቤታችን እያንዳንዱ ሳህናችን ላይ የሚያርፍ ትልቅ እድል ነው ማለት ነው። የባህር በር ጉዳይ ለኢትዮጵያውያን ፖለቲካዊ አጀንዳ ወይም ደረቅ የኢኮኖሚ ስሌት አይደለም። የባህር በር ከዚህም በላይ የሆነ የኢትዮጵያውያን የትውልድ ቃል ኪዳንና የህልውና ምሰሶ ማለት ነው። ባለፉት ዓመታት በኦሮሚያ ክልል በተሰሩ የተፋሰስ ልማትና የአረንጓዴ አሻራ ስራዎች የክልሉ የደን ሽፋን ከ17 በመቶ ወደ 29 በመቶ ማደጉን የክልሉ ግብርና ቢሮ አስታወቀ። የክልሉ ግብርና ቢሮ ኃላፊ አቶ ጌቱ ገመቹ ዘንድሮም የተፋሰስ ልማት ስራ ከጥር 5 ጀምሮ በሁሉም የክልል ዞኖች እንደሚጀመር ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ሳዳት መሐመድ ሳኒ በቀጥታ መስመራችን ላይ ይገኛል። ሳዳት እንደምንቆየ በድጋሚ ነው በዜና ኢትዮጵያ የተገናኘ ነው። የተሰሩ የተፋሰስ ስራዎች ያመጡት ለውጥ እንዴት ነው የሚገለጸው? አዎ እንግዲህ አሸናፊ አመሰግናለሁ። በአጠቃላይ በነገው ዕለት በመላው ኦሮሚያ በሁሉም ዞኖች የሚጀመረው የተፋሰስ ስራ በርካታ ሚሊዮን ሰዎችን ወደ ስራ ያሰማራል፣ ወደ ስራ ያስገባል። እንዲሁም ደግሞ የሀገሪቱን ሰፊ አካባቢዎች መልሶ የማልማት ተግባር ይከናወናል ተብሎ ነው የሚጠበቀው። እንግዲህ እነዚህ አካባቢዎች የመልሶ ማልማት ወይም ደግሞ የተፋሰስ ስራዎች የሚሰሩባቸው ስራዎች ወደ 6000 የሚሆኑ ተለይተዋል። ከነዚህ ውስጥ ግማሹ ወደ 3000 ገደማ በላይ የሚሆኑት በጂኦሎኬሽን የተለዩ ሲሆን በተለይ ደግሞ ምን እንደሚሰራ፣ የት እንደሚሰራ፣ እያንዳንዱ ስራ ደግሞ ምን አይነት ውጤት ይዞ እንደሚመጣ ተለይቶ ተቀምጧል ማለት ነው። ወደ ስራ በመግባት ሂደት ውስጥ በርካታ ተግባራት ይከናወናሉ። እንደየአካባቢው ሁኔታ የተለያየ ተግባር የሚከናወን ሲሆን በተለይ ደግሞ አካባቢው የሚፈልገው የተክል አይነት፣ የማልማት አይነት እንዲሁም ተለይቶ አካባቢው ላይ የሚከናወን ነው የሚሆነው። በአንዳንድ አካባቢዎች በትኩረት ከሚሰራባቸው ተክሎች መካከል የሻይ ተክል ነው። የሻይ ተክል ወደ 400 ሚሊዮን የሚጠጋ ችግኝ ተዘጋጅቷል። ይህም ለአካባቢው የአካባቢ መሸርሸርም ከማቆም አካያ ወይም ደግሞ የመልሶ ማልማት ሂደቱን ከማሳለጥ አንጻር ብዙ ተግባር ይፈጽማል ተብሎ ነው የሚጠበቀው። ኢኮኖሚያዊ ጠቀሜታውም ሀገሪቷ የውጭ ንግዷን
በሻይ ንግድ ላይ ካደረግሽ ሰነባብቷል። ይህም እንግዲህ ከሻይ ቅጠል የሚገኘውን ገቢ ያሳድጋል ተብሎ ነው የሚገመተው። እንግዲህ እነዚህ ተግባራት የሚከናወኑ ነው የሚሆነው። በተለይ ደግሞ በኦሮሚያ በሁሉም አካባቢዎች የሚከናወኑ ነው የሚሆነው። እነዚህ ተግባራት እንግዲህ ባለፉት 7 ዓመታት ሲከናወኑ ነበሩ። የተገኘው ለውጥ ምንድን ነው ብለም ስናይ እንግዲህ ዘንድሮ 11 ሚሊዮን ሄክታር መሬት ታርሷል። በዘንድሮ የምርት ዘመን ማለት ነው። ከ11 ሚሊዮን ውስጥ 9.7 ሚሊዮን ሄክታር ላይ ያለው ምርት ተሰብስቧል። ይህ የተሰበሰበው ምርት እንግዲህ ከ600 ሚሊዮን በላይ ኩንታል የሚገመት ምርት ነው የተሰበሰበው። ይህም እንግዲህ ተጠናክሮ እንደሚቀጥል ተነግሯል። እንደዚሁ በዘንድሮ የመስኖ የስንዴ ልማት 4 ሚሊዮን የሚጠጋ 4 ሚሊዮን ሄክታር መሬት የሚጠጋ ለማልማት ታስቧል። እንግዲህ ከነዚህ ውስጥ 3.3 ሚሊዮን የሚጠጋው የመሬት ስፋት ያለው አካባቢ በዘር ተሸፍኗል ማለት ነው። ከነዚህ ውስጥም እንግዲህ ወደ 163 ሚሊዮን የሚጠጋ ኩንታል የስንዴ ምርት ይጠበቃል ማለት ነው። በአጠቃላይ ይህን ሁኔታ የሚያደርገው ህዝቡ ስለሆነ ህዝቡ በነቂስ ወጥቶ እንዲሳተፍ ጥሪ ቀርቧል። ከዚህም ጋር በተያያዘ እንግዲህ የክረምት የአሻራ ወይም ደግሞ የመልሶ ማልማት ወይም ደግሞ ችግኞችን የመትከል ተግባራት ይከናወናል። ይህንንም ለማከናወን የ4.5 ቢሊዮን ችግኝ በክልሉ ይከናወናል። ለችግኞች ዝግጅት ውስጥ ማለት ነው ወጣቶችም እንዲሁም አዛውንቶችም የሚሳተፉ ነው የሚሆነው ማለት ነው። ይህ ዝግጅት እንግዲህ በዚህ የበጋ ወቅት ዝግጅቱ ተጠናቆ ለክረምቱ ዝግጁ እንዲሆን ይደረጋል ተብሎ ነው የሚጠበቀው። አቶ ጌቱ ገመቹ በመግለጫቸው መጨረሻ ላይ ያቀረቡት ነገር ምንድነው? ማህበረሰቡ ለሀገር ጥቅም የሚውል ተግባር እንደመሆኑ እዚህ ተግባር ላይ በስፋት እንዲሳተፍ ጥሪ አቅርበዋል። አሸናፊ ሳዳት ለመረጃዎቹ እናመሰግናለን። ጥሩ ቀን ይሁንልህ። በ80 ዓመታት የአየር ላይ ጉዞው ገና እንደ ወጣት አቅሙ ያልተነካው የኢትዮጵያ አየር መንገድ ዛሬም በአዲስ መልኩ ራሱን እያጠናከረ በየዘመኑ የገጠመውን ፈተና ወደ ድል እየቀየረ ለቀጣይ 80ው ተሰናድቷል። አዲሱ የቢሾፍቱ አየር ማረፊያ ሲጠናቀቅ ደግሞ 110 ሚሊዮን መንገደኞችን የማጓጓዝ ጉልበት ሰንቆ ለአፍሪካና ለዓለም ገበያ በከፍታ ብቅ ይላል። አየር መንገዱ የተጓዘባቸው 8 አስርት ዓመታት ምን ይመስሉ ነበር? ተከታዩ የሮዛ መኮንን ዘገባ ምላሽ አለው። ዛሬ በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ሕዝብ የሚመጥን ወደብ በዚህ ስፍራ ስራ አስጀምረናል። አፍሪካ ወደ ሰማይ መውጣቷን ስትጀምር አንድ ስም ከሁሉ በፊት ተነገረ። የኢትዮጵያ አየር መንገድ። የአፍሪካ ሀገራት ከቅኝ ግዛት ቀንበር ሳይላቀቁ የኢትዮጵያን ሰንደቅ ዓላማ ተሸክሞ የአፍሪካ ቀዳሚ አየር መንገድ በመሆን አገልግሏል። ከትናንሽ ጀቶች እስከ ዘመኑ ስሬት ግዙፍ የቦይንግና ኤርባስ አውሮፕላኖች ባለቤት ነው። ሚሊዮኖች መርጠው ተጉዘውበታል። ዓለም አቀፍ እውቅና አግኝተውበታል። በርካታ ሽልማቶችንም ተቀብሏል። ስካይትራክስ ዘንድሮም የኢትዮጵያ አየር መንገድን ከአፍሪካ ዘ ቤስት ኤርላይን ብሎ እውቅና ሰጥቷል። ይሄ እንግዲህ ለ8ኛ ዓመት በተከታታይ መሆኑ ነው። ዛሬ ጥያቄው ግን ይህ ነው። የአፍሪካ የመጀመሪያው አየር መንገድ ስኬቱን ማስቀጠል ይችላል? በቢሾፍቱ የሚገነባው አዲስ ግዙፍ የአየር ማረፊያስ ምን ሚና ይኖረዋል? ቆይታችን ይህን ይመልሰዋል። የክረምት ወራት ቢሆንም ካለ ወትሮ የአዲስ አበባ ከተማ ሰማይ ብሩህ ነበር።
ከማለዳ ጀምሮ ደግሞ ትልቅ ትንሹ ህፃን አዛውንቱ ከአዲስ አበባ በ15 ኪሎ ሜትር ርቀት ወደምትገኘው ገፈርሳ በማምራት ላይ ነው። ይሄ ጉዞ ታዲያ በኢትዮጵያ ታሪክ የመጀመሪያዋ የሆነችውን ፈረንሳይ ሰራሽ ፓቴዝ 25 A2 አውሮፕላንን አቀባበል ለማድረግ ነበር። በዚያው የኢትዮጵያ አቪዬሽንም ልደት ተበሰረለት። አየር መንገዱ በታህሳስ 12 ቀን 1938 ሲመሰረት ያገለገሉ 5 አውሮፕላኖችን ከአሜሪካ በመግዛት ነበር። ዛሬ ላይ ለሀገር ውስጥ ለጭነትና ለዓለም አቀፍ ጉዞ የሚያገለግሉ 165 አውሮፕላኖች በማሰማራት በአፍሪካ ሰማይ ተፎካካሪ የሌለው አየር መንገድ ሆኗል። አየር መንገዱ ስለምን ስኬታማ ሆነ ካላችሁኝ ይህን መስማት ይኖርባችኋል። ብዙ የአፍሪካ አየር መንገዶች ተዘግተዋል። የፖለቲካ ጣልቃ ገብነት፣ የአስተዳደር ችግር፣ የረጅም ጊዜ እቅድ እጥረት ሁሉ ፈተናዎቻቸው ነበሩ። የኢትዮጵያ አየር መንገድ ግን ተለየ። መንግስታዊ ቢሆንም በተቋማት ግንባታና በትውልድ ቅብብሎሽ እንደ ንግድ ተቋም ተመራ። በሰራተኞች ስልጠና፣ በዘመናዊ አውሮፕላኖች፣ በቴክኖሎጂ ቀጣይ ኢንቨስትመንት ላይ እምርታዊ ለውጥ አደረገ። ሌሎቹ አየር መንገዶች በኪሳራ ተዘግተው ሲወጡ አንዳንዶቹ ለመመለስ ዳግም ለማንሰራራት እስከማይችሉ ድረስ፣ በአንጻሩ ደግሞ የኢትዮጵያ አየር መንገድ በዘመናት ውስጥ በስርዓት ለውጦች ውስጥ በብዙ ፈተና ውስጥ አልፎ እዚህ ደረጃ የደረሰው የሚለውን የሚያጠኑ ባለሙያዎች አንድ ድምዳሜ ላይ ነው የሚደርሱት። በስርዓት ለውጦች ውስጥ የኢትዮጵያ መንግስታት ለኢትዮጵያ አቪዬሽን የማያቋርጥ ድጋፍ በመስጠታቸው ምክንያት ነው። እንደ አውሮፓውያኑ አቆጣጠር ከ2019 ዓለም ኮቪድ-19 ሲዘጋው አብዛኞቹ አየር መንገዶች ቆመዋል። የኢትዮጵያ አየር መንገድ ግን አልቆመም። የተጓዥ አውሮፕላኖቹን ወደ ጭነት ቀየረ፣ ንግዱን አስፋፋ፣ እናም ትርፍ ተገኘበት። ይህ ተቋምን የማስቀጠል ለነገ ትውልድ የማድረስ ኃላፊነት መሸጋገሪያው ነበር። ለአፍሪካውያን ኩራት የሆነው አየር መንገድ ዛሬ ሎሜ፣ ቶጎ፣ ማላዊና ሌሎች የማዕከላዊ አፍሪካ ሀገራት ጋር በከፍተኛ ሼር በመግዛት የሚያስተዳድር ለብዙዎችም የጥገና አገልግሎት የሚሰጥ ነው። ከ145 በላይ ዓለም አቀፋዊና አህጉራዊ መዳረሻዎችም ላይ ጉዞዎቹን ያደርጋል። በዚህም ዓመታዊ ገቢው $7.6 ቢሊዮን ደርሷል። በአመት 1 ሚሊዮን ቶን ዕቃ ማከማቸት የሚችል ዘመናዊ ማዕከልም ገንብቷል። ይህም በካርጎ አገልግሎት ዓለም ላይ ምርጥ ከሚባሉ 20 አየር መንገዶች አንዱ እንዲሆን አስችሎታል። በፈጣን ተወዳዳሪ ዓለም ውስጥ እንዴት ይዝለቅ ግን መመለስ የሚገባው ጥያቄ ነው የሚሆነው። የኢትዮጵያ አየር መንገድ ከአፍሪካ ቀዳሚው አየር መንገድ ብቻ አይደለም። በአፍሪካ ሁለተኛ ሆኖ የሚከተለው አየር መንገድ ከኢትዮጵያ አየር መንገድ በግማሽ ያነሰ ነው። በአንደኛውና በሁለተኛው የአፍሪካ አየር መንገድ መካከል የእጥፍ ያህል ልዩነቶች አሉ። ይህ በአውሮፕላን ቁጥር፣ በአመት በሚያጓጉዛቸው ሰዎች፣ በሚያስገባው ገቢ የመሳሰሉት የሚገለጽ ቢሆንም ዛሬ ባስጀመርነው ታላቁ ኤርፖርት ግን በአፍሪካ ብቻ ሳይሆን በዓለም ጥቂት ሀገራት ያሳኩትን እጅግ ዘመናዊ 110 ሚሊዮን ህዝብ በአመት ሊያጓጉዝ የሚችል ታላቅ ኤርፖርት ለመስራት በቅቷል። እዚህ ጋር ቢሾፍቱ ላይ ሊገነባ የታቀደው አውሮፕላን ማረፊያ የዘላቂነቱ የመልካም ስሙም የመጽናቱ ምክንያት ሆኖ መጥቷል። የሚገነባው አውሮፕላን ማረፊያ ስፋት የቦሌን 3 እጥፍ ይሆናል። እጅግ ዘመናዊ መገልገያዎች ይኖሩታል። በአመት 110 ሚሊዮን ተጓዥ የማስተናገድ አቅም ይኖረዋል። የአቪዬሽን ግንባታውን ኢትዮጵያን በአፍሪካ ትልቋ የአቪዬሽን ማዕከል ከማድረግ በዘለለ በዓለም እጅግ ዘመናዊ ኤርፖርት ካላቸው ሀገሮች ተርታ ያሰልፋታል። በዚህ ስፍራ በሰማይ ለሚበሩ መርከቦች ያስጀመርነው ወደብ ከዚህ ቀደም ከነበረን በአጠቃላይ ብቃቱ ይለያል። የዚህ ኤርፖርት መገንባት 3 መሰረታዊ ጉዳዮችን ያስገኛል ተብሎ ይጠበቃል። የመጀመሪያው ከአፍሪካና ከመላው ዓለም የሚመጡ መንገደኞችን ከማስተናገድ ባሻገር ኢትዮጵያን የቱሪስት መዳረሻ ለማድረግ ያግዛል። ሲቀጥል ኢትዮጵያ የምታደርጋቸው ወጪና የገቢ ንግዶች ላይ ከፍተኛ አስተዋጽኦ ይኖረዋል። ሲሰልስ ልክ እንደ አድዋ ድልና እንደ ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያውያን ብቻ ሳይሆን ለመላው አፍሪካውያንና ጥቁር ህዝቦች የኩራት ምንጭና የማንነት መገለጫ ይሆናል። እያንዳንዱ የሚወረወሩብን ድንጋዮች፣ ተግዳሮቶች ለግንባታ እንደሚውል ብሎኬት እንጠቀምባቸዋለን። እያንዳንዱ ጦር፣ እያንዳንዱ ፍላጻ እንደ አርማታ እንጠቀምበታለን። እያንዳንዱን ስድብ፣ እያንዳንዱን የቅናት ጩኸት እንደ ማንቂያ ደውል እንጠቀምበታለን። በድምሩ ግን
የኢትዮጵያን ብልጽግናና የኢትዮጵያን መጽናት ማረጋገጥ የሆነውን ታላቁ ህልማችንን በእነዚህ አስቻይ ሁኔታዎችና ፈተናዎች ታግዘን እናሳካለን። አሁን ግንባታው የሚጀምረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከአዲስ አበባ በስተደቡብ 40 ኪሎ ሜትር ርቀት ላይ ባቡሴራ አካባቢ ይገኛል። 4000 የሚጠጋ ሄክታር ስፋት አለው። የአውሮፕላን ማረፊያው 2 ዘመናዊ ተርሚናሎች፣ 2 የአውሮፕላን መንደርደሪያዎች፣ የአውሮፕላን ጥገና ማዕከል፣ የካርጎ ማስተናገጃ ማዕከል፣ የመንገደኛ ማስተናገጃዎች፣ ዘመናዊ ሆቴሎች፣ መዝናኛዎችና የንግድ ማዕከላትም ይኖሩታል። ከቦሌ ዓለም አቀፍ አየር ማረፊያ ጋር በፈጣን ባቡር በመኪና መንገድም እንዲገናኝ ተደርጎ ይገነባል። ለግንባታ ከሚያስፈልገው ከፍተኛ ወጪ ፈሶበት የሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የመጀመሪያው ዙር ግንባታ በ4 ዓመታት ውስጥ ይጠናቀቃል። አየር ማረፊያው የአፍሪካውያንን ትስስር በማጠናከር የአፍሪካ ህብረት 2063 አጀንዳ የተዋረችና የተሳሰረች አፍሪካን በማድረግ በሚል የያዘውን ራዕይ እንዲሳካ ትልቅ አቅምም ይሆናል። የኢትዮጵያ አየር መንገድ በየጊዜው የዘመነ ዘመኑ ያፈራቸውን የቴክኖሎጂ ውጤቶችም እየተጠቀመ መዳረሻዎቹን እያሰፋ ከመቼውም በላቀ ሁኔታ የኢትዮጵያን ስም በመሸከም በዓለም ሰማይ ላይ ወደ ከፍታ ይዞ ለመብረር የቢሾፍቱ ፕሮጀክት ትልቅ ጉልበት ይሆነዋል። የኢትዮጵያ አየር መንገድ የአፍሪካን ያለፈ ታሪክ ብቻ አይደለም፣ የአፍሪካን የወደፊት ጭምር እንጂ። የዛሬ 10 ዓመት በ2036 ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። ይህ ፍላጎት አይደለም። ልክ ዛሬ እንጀምራለን ብለን እንደጀመርነው ጨርሰን እንደምናሳየው በገሃድ የሚታይ የሚጨበጥ እውነት ነው። ሄሎ ሰላም፣ እንዴት ናችሁ? እኛ በጣም ደህና ነን። አንተ እንዴት ነህ? ገናን አብሬያችሁ ባሳልፍ ደስ ይለኝ ነበር። ለማንኛውም በኢትዮጵያ ንግድ ባንክ ለበግ የሚሆን ገንዘብ ልኬላችኋል። ይሄን ደግሞ ከኢትዮጵያ ንግድ ባንክ። ከውጭ ሀገራት በገንዘብ ማስተላለፊያ መተግበሪያዎች በቀጥታ ወደ ባንክ ሂሳቡ እንዲሁም ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ ድርጅቶች በኩል ከወዳጅ ዘመድ ገንዘብ ሲላክሉ በእያንዳንዱ ዶላር ተጨማሪ የ10 ብር ጉርሻ ይበረከትልዎታል። ቤቢዬ፣ ለእናንተም ልብስ መግዣ ልኬላችኋል። እሺ፣ ለእናንተስ የኢትዮጵያ ንግድ ባንክ ለገና ምን ሰጣችሁ? ጫማ። መልካም የገና በዓል። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ነው የተከታተላችሁ የምትገኙት። እንቀጥላለን። ክቡራን ተመልካቾች፣ ኢትዮጵያ ለመኖሪያ ቤቶች፣ ለግብርናና ለኢንዱስትሪ ዘርፎች የሚውል አስተማማኝና ንጹህ የውሃ አቅርቦትን ለማሻሻል በውሃ መሰረተ ልማት ላይ በከፍተኛ ሁኔታ ኢንቨስት እያደረገች እንደምትገኝ ተገለጸ። የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ ላይ ባሰፈረው ጽሑፍ እነዚህ ጥረቶች የቧንቧ ውሃ ስርዓቶችን ማስፋፋት፣ ግድቦችንና የውሃ ማጠራቀሚያዎችን ማደስ እንዲሁም ግብርናንና የምግብ ዋስትና ለመደገፍ የመስኖ የውሃ ክምችት ፕሮጀክቶችን ማልማትን እንደሚያካትት ጠቁሟል። እነዚህ እንቅስቃሴዎች የጽዳትና ሳኒቴሽን አገልግሎትን በማሻሻል በውሃ ወለድ በሽታዎችን በመቀነስ እንዲሁም ድርቅና የአየር ንብረት ለውጥን የመቋቋም አቅምን በማጠናከር ላይ እንደሚያተኩሩም ተገልጿል። ኢትዮጵያ ለዘላቂ የውሃ አያያዝና ፍትሐዊ ተደራሽነት ቅድሚያ በመስጠት ማህበረሰቡ ለጤናው ለኑሮውና ለኢኮኖሚ እድገቱ የሚያስፈልገውን ግብዓት እንዲያገኝ ከማድረግም ባሻገር ለዘላቂ ልማት መሰረት እየጣለች ትገኛለችም ብሏል። አዳዲስ የንጹህ መጠጥ ውሃ ፕሮጀክቶች የሰው ልጅ ህይወት የሆነውን ውሃ ወደ ማህበረሰቡ ይዘው ቀርበዋል። ለውሃ ፍለጋ የሚባክን ጉልበትና ጊዜ ቀንሷል። የዜጎች ጤናም ተሻሽሏል። ተደራሽነት የለውጥ ጅማሮ ነው።
ከዚሁ ጋር በተገናኘ ባለፉት ዓመታት በተሰሩ የውሃ ፕሮጀክቶች የንጹህ መጠጥ ውሃ አቅርቦት ከፍተኛ መሻሻል አሳይቷል። ከቆላ እስከ ደጋ ለዘመናት ሲፈሱ የነበሩ የኢትዮጵያ ወንዞች ላይ የመስኖ መሰረተ ልማት የውሃ አጠቃቀም መሻሻል ማሳየቱም ተገልጿል። ባየሙላት ያሰናዳው ተጨማሪ ዘገባ አለ። የአባይ ልጅ ውሃ ጠማው። ይህ አባባል መቼ እንደተነገረ ባይታወቅም እስከ ቅርብ ጊዜ ያለውን የኢትዮጵያንና የውሃ አጠቃቀሟን ቁልጭ አድርጎ የሚያሳይ ነው። ኢትዮጵያ ለመጠጥም ለመስኖ ልማትም የሚሆን የከርሰ ምድርና የገጸ ምድር ውሃ ያላት ቢሆንም ጥቅም ላይ የሚውልበት መሰረተ ልማት ባለመገንባቱ ንጹህ የመጠጥ ውሃ ማግኘት በበርካታ አካባቢዎች የዜጎች ጥያቄ ሆኖ ቆይቷል። በደቡብ ኢትዮጵያ ክልል የምትገኘው ሳውላ ከተማ የከተማዋን መስፋት የሚመጥን የውሃ አቅርቦት ባለመኖሩ የረጅም ጊዜ የንጹህ መጠጥ ውሃ ችግር እንደነበረባት በነዋሪዎቿ ይነገራል። የመደመር መንግስት የንጹህ መጠጥ ውሃን ለዜጎች ለማዳረስ ትላልቅ ፕሮጀክቶችን እየገነባ በመሆኑ ባለፈው ሐምሌ የተጠናቀቀው የመጠጥ ውሃ ፕሮጀክት የሳውላን ጥያቄ መልሷል። እና ብዙ ቦታ ሄደን ነው የምናገኘው ውሃ። ቱርጋት ስንሄድ ወራፋ ከበዛ ከወንዝ እንቀዳለን። አሁን ግን እዚህ መጥቶ እኛ ተገላግለናል። ድብርስ ውሃ ከዚህ በፊት እንጠጣ ነበር። ከወራጅ ውሃ ቀድተን ላም ከላይ ስጠጣ ልብስ ስታጠብ ሰው ገላ ስታጠብ እኛ ደግሞ አልፈን እንቀዳ ነበር እንጠጣ ነበር። አሁን ከዛ ኑሮ ተገላገለን። የአባይ ልጅ ውሃ ጠማው የሚለው አባባል ተረት ሆኖ እንዲቀር ባለፉት ጥቂት ዓመታት በተሰሩ የመጠጥ ውሃ ፕሮጀክቶች የውሃ አቅርቦቱ ማደጉን የውሃና ኢነርጂ ሚኒስቴር ይገልጻል። በዚህ ጊዜ የተሰሩ የውሃና የፍሳሽ አገልግሎት ፕሮጀክቶች ተጨባጭ ለውጥ የታየባቸው ናቸው። እስካሁን በሀገር ደረጃ የደረስንበት ወደ 76 ሚሊዮን ዜጎች መጠጥ ውሃ እንዲያገኙ አድርገናል። ከዚህ ውስጥ 1/4 በሚባል ደረጃ የሚያስደፍር ባለፉት 7 ዓመት ያመጣናቸው ስኬቶች ናቸው። እጅግ አስተማማኝ ውጤት ማስመዝገብ ችለናል። ሁለተኛ ጉዳይ ከተሞቻችን የማሳመር ጉዳይ፣ በተለይ ከዚህ ከፍሳሽ አወጋገድ ጋር በተገናኘ ጉዳይ ብዙ ከተሞች መሰረተ ልማት አልነበራቸው። እሱን የማጠናከር ስራ፣ እሱን የመገንባት ስራዎች ላይ ትኩረት አድርገን ስንሰራ ቆይተናል። ወደ 22 ከተሞች ላይ የሳኒቴሽን ፋሲሊቲ የሚባለውን ነገር ስራ የጀመርንበት ጊዜ ነው ማለት ነው። ከነዚህ 22 ከተሞች 12ቱ ላይ ግንባታ ጀምረናል። ኢትዮጵያ የውሃ ሀብቷ ለዜጎች እራትም መብራትም እንዲሆን በርካታ ፕሮጀክቶች እየተገነቡ መሆኑም ይገለጻል። ከደጋ እስከ ቆላ ለዘመናት ሲፈሱ የነበሩ ወንዞችን በመጠቀም ሰፋፊ የቆላ መሬቶችን የግብርና ማዕከል ለማድረግ የተሰሩ ስራዎች በውጤት የታጀቡ ናቸው። የውሃ ሀብቱ ቀድሞም የነበረ ቢሆንም በለውጡ አመራር የእይታ ለውጥ ውሃው ወደ ምርት እየተቀየረ ነው። ባለፉት ዓመታት የተሰሩ የመስኖ መሰረተ ልማቶች የውሃ ሀብቱ ለምግብ ዋስትና መሻሻል አስተዋጽኦ አድርጓል። ከለውጡ በኋላ የእይታ ለውጥ ስለመጣ ያለንን እምቅ ሀብት በደንብ መጠቀም አለብን። መንግስት ብሎ ባስቀመጠው አቅጣጫ የበጋ መስኖ በ2012 እንደ ሀገር ታውጆ ወደ ስራ የገባበት ሁኔታ መኖሩ ይታወቃል። በተለይ ይህንን ከማሳካት አኳያ ያለንን የውሃ ሀብቶች በግብርና ልማት ላይ ከማዋል አኳያ የተጀመሩ ስራዎች በጣም በትንሹ የተጀመሩ ስራዎች ዛሬ በአመት ወደ 4.279 ሚሊዮን ሄክታር የደረስንበት ደረጃ ነው ያለው። ኢትዮጵያ ለመኖሪያ ቤቶች፣ ለግብርናና ለኢንዱስትሪ ዘርፎች የሚውል አስተማማኝና ንጹህ የውሃ አቅርቦትን ለማሻሻል በውሃ መሰረተ ልማት ላይ በከፍተኛ ሁኔታ ኢንቨስት እያደረገችም ትገኛለች። በተባበሩት አረብ ኤምሬት አቡዳቢ እየተካሄደ በሚገኘው 16ኛው የዓለም አቀፉ የታዳሽ ኃይል ኤጀንሲ ጠቅላላ ጉባኤ ላይ ኢትዮጵያ እየተሳተፈች ነው። ከትናንት ጥር 3 ቀን 2018 ዓ.ም አንስቶ እየተካሄደ በሚገኘው በዚህ ጉባኤ ላይ ኢትዮጵያ በቋሚ መልእክተኛዋ አምባሳደር ጀማል በከር ትወክላለች። አምባሳደር ጀማል በጉባኤው ባቀረቡት የኢትዮጵያ ብሔራዊ መግለጫ ሀገሪቱ የምትጠቀመው ኃይል ከ98 በመቶ በላይ ከታዳሽ የኃይል ምንጮች የተገኘ መሆኑን ገልጸዋል። የአየር ንብረት ለውጥን በተመለከተ በፈረንጆቹ በ2027 በአዲስ አበባ የሚካሄደው 32ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ሀገሪቱ በአየር ንብረት ዲፕሎማሲ ያላትን ግንባር ቀደም ሚና ከማጠናከር በዘለለ ለአዳጊ ሀገራት ፍትሐዊ የኃይል ሽግግር እንዲረጋገጥና ዓለም አቀፍ የፋይናንስ ድጋፎች እንዲሳለጡ ትልቅ እድል መሆኑን አስምረውበታል። አምባሳደሩ ከዋናው ጉባኤ ጎን ለጎን የኢትዮጵያን የታዳሽ ኃይል መሰረተ ልማት የማስፋፊያ ግንባታዎችን እንዲሁም ለኮፕ 32 ጉባኤ ስኬት ድጋፍ ማሰባሰብ ላይ ያተኮሩ ውይይቶችን ከተለያዩ ሀገራትና ኩባንያዎች ጋር ማድረጋቸውን ኤምባሲው ለኢቢሲ የላከው መረጃ ያመለክታል። በደቡብ ወሎ ዞን አርጎባ ልዩ ወረዳ ባለፉት ዓመታት የተከናወኑ የተፋሰስ ልማት ስራዎች
በጎርፍ መሸርሸር የተጎዳ የተፈጥሮ ሀብትን ከመመለስ በተጨማሪ ለኢኮኖሚ ምንጭ አስተዋጽኦ እያበረከተ ስለመሆኑ ተገለጸ። በተፋሰስ ልማት ስራዎች ከ1600 በላይ ወጣቶች በፍራፍሬ ልማትና በሌሎችም ተግባራት ተሰማርተው ውጤታማ ስለመሆናቸውም ተገልጿል። ሳሙኤል ወርቃየሁ ዝርዝር አለው። ይህ ቦታ በደቡብ ወሎ ዞን አርጎባ ብሔረሰብ ልዩ ወረዳ መዲና ቀበሌ የሚገኝ ሲሆን ደለመኔ ሞዴል ተፋሰስ የሚል ስያሜም ተሰጥቶታል። በአካባቢው ነዋሪዎች ዘንድም የጠረጴዛ እርከን እያሉ ይጠሩታል። ይህ ስፍራ ታዲያ ከ8 ዓመታት በፊት እንዲህ በተክሎችና በፍራፍሬዎች የተሸፈነ ገጽታ አልነበረውም። በጎርፍ የተሸረሸረና ለምነቱን ያጣ ስፍራ እንጂ። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አደም እንድሪስ ስለዚሁ ስፍራ የነበረበትን ሁኔታ ወደ ኋላ መለስ ብለው ሲያስታውሱ ይሄ ቦታ ካሁን በፊት ከዚህ ከጀርባ የሚታየው ማንጎ ያለበት ጎርጅ ከፍተኛ ወደ 6 ሜትር የሆነ ጥልቀት ያለው ጎርጅ ነው ያለው። ሰው እዚህና እዛ ሆኖ መገናኘት አይችልም ነበር ማለት ነው። አልፎታችሁን ካልሆነ በስተቀር መቆራረጥ አይችልም። በዚህ ስራ የአፈርና ውሃ ጥበቃ ከመሰራቱ በፊት እዚህ አካባቢ በዚህ ሰዓት መቆም አይቻልም። በጣም የተጋጋጠ ነው። አሁን ይሄ ሳር የምናየው የቆምንበት አካባቢ በማንጎ አካባቢ ጥብቅ በመሆኑ የተፈጠረ እንጂ በጣም ምድረ በዳ ነው። ከዛ እባብ እና ጊንጥ የሚባሉ በጣም ያስቸግሩ ነበር። እዚህ ቦታ ላይ ሰው አይቆምበትም በዚህ ሰዓት ማለት ነው። በእንስሳት እና በልቅግጦሽ እየፈረሰ የነበረና አፈሮች በጎርፍ እንዲሸረሸሩ እድል የሚሰጥ ነበር። የደቡብ ወሎ ዞን ግብርና መምሪያ ኃላፊ አህመድ ጋሎ በበኩላቸው የለውጡ መንግስት ለተፈጥሮ ሀብት ጥበቃና ልማት እንዲሁም ለአረንጓዴ አሻራ መርሃ ግብር ሰፊ ትኩረት ሰጥቶ ወደ ስራ በገባበት ወቅት የአካባቢው ማህበረሰብም ይህን የተጎዳ ስፍራ መልሶ ለማልማት በቁርጠኝነት ተነሳ ይላሉ። ህብረተሰቡ የተቀናጀ ተፋሰስ በመስራት አፈርን ከመሸርሸር መታደግ የመጀመሪያው ተግባሩ አደረገ። በመቀጠልም የተለያዩ ተክሎችን ማልማት የተያዘው ግብ እውን ሆኖ አሁን ላይ ሰው ከተፈጥሮ ጋር የታረቀበት ስፍራ ሆኗል። ለውጡ መንግስት በተለይ ከግሪን ኢኮኖሚ ወይም ደግሞ ግሪን ሌጋሲ አኳያ የመጀመሪያ የጀመርንበት ቦታ ነው እንደ ዞን። ስለዚህ ይህንን ስንጀምር የመጀመሪያ የጠረጴዛ እርከን የሰራ ነው። የጠረጴዛ እርከን ሲሰራ እንግዲህ ከውሃ ጋር መቀናኘት አለበት፣ ከወጣት ስራ ዕድል ፈጠራ ጋር መቀናኘት አለበት። ባለፉት ለተከታታይ 7 ዓመታት የሰራናቸው ስራዎች ከ2011 ጀምሮ እስከ 2017 ድረስ ያሉት ጸድቀዋል። ሰራነውን አልምተን መልሰን ፍሬ እያገኘን ያለንበት ሂደት ነው ያለው። በአሁኑ ወቅት በዚሁ ተፋሰስ ከ1600 በላይ ወጣቶች በፍራፍሬ ልማት ተሰማርተውበታል። ከወጣት ስራ ዕድል ጋር ፈጠራ ጋር አገናኝተን የቆላ ፍራፍሬ በመትከል በበጋው በመትከል ወጣቶች ሴትል ሆነው እንዲኖሩ በማስቻል ይሄው ላለፉት 9 ዓመታት ከ1600 በላይ ወጣቶች የስራ ዕድል ተፈጥሮላቸዋል። ማህበረሰባችን ሰርቶ ለወጣቶች የሚያስረክብበት ሂደት ተፈጥሮ ለሌሎችም አርአያ በመሆን ያው የርካታ ሰው እየመጣ እየጎበኘው ይሄም ስራ እየሰፋበት ያለ ሁኔታ ነው ያለው። አቶ ሱሌማን መሐመድ በተፋሰሱ ከተደራጁ የአካባቢው ነዋሪዎች መካከል ናቸው። ተፈጥሮን በመንከባከብ አፈርን ከመሸርሸር ከመታደግ በተጨማሪ ስፍራው አሁን ላይ የኢኮኖሚ ምንጭ ሆኗል ይላሉ። የተደራጁ ወጣቶች እያገኙት ስላለው ጠቀሜታም አብራርተዋል። በጠረጴዛ እርከን በፍራፍሬ ተደራጅተን ያው ከ2010 ጀምሮ እስካሁን አለን። ውጤት አግኝተናል። በአሁኑ ወቅት ደህና ውጤት ላይ ነን። ተፈጥሮን እንግዲህ ተመንከባከብ ይሄንን ደረቃማ ነገር በእንደዚህ ክቡ አንጾ ከመንከባከቡም ጋር ጎን ለጎን ካፒታል ነው። ያው ባለው መሬቱ እንትን ላይ ያለውን መጠቀም ጥሩ እንትን ነው። መንግስታችን ባወረደልን እንትን ጥሩ ልማታማ ነው። በተፋሰሱ ተጨማሪ የኢኮኖሚ ምንጭ የሚሆኑ የልማት ስራዎችን ለማስፋፋት እየተሰራ ስለመሆኑም የዞኑ ግብርና መምሪያ ኃላፊ አህመድ ጋሎ ያነሳሉ። የተፋሰስ ልማት ስንል ሁሉን አቀፍ ነው። እንስሳት ሀብቱንም፣ ሰብል ልማቱንም፣ ተፈጥሮ ሀብቱንም፣ የአካባቢ አየር ንብረቱንም ስለሆነ ተፋሰሶቹ ተከልለው ለምተው የቀስም እጽዋት እስከተገኘ ድረስ ደግሞ ንብም ማልባት አለብን። ስለዚህ በተመሳሳይ የሳይድ ቢዝነስ ወይም ደግሞ የጎንዮሽ ኢኮኖሚያዊ ጠቀሜታ ያላቸውን የንብ እርባታ ሸድ እያዘጋጀን ያለ ነው። እዚህም ወደ 40 የሚሆኑ ወጣቶች አደራጅተናል። በቅርቡ የንብ ግዢ ፈጽመን ወደ ስራ እናስገባቸዋለን ብለን አቅደ የተንቀሳቀስን ያለ ነው። የዘንድሮው የክልሉ የተቀናጀ የተፋሰስ ስራ በይፋ የተጀመረውም በዚሁ አካባቢ ሲሆን የአርጎባን ማህበረሰብ የተፈጥሮ ሀብት ልማትና ጥበቃ ስራ ጥበቦችን ወደ ተለያዩ አካባቢዎች ለማስፋፋትም እየተሰራ ነው ተብሏል። ከኢትዮጵያ ብሔራዊ ጥቅሞች ጋር የሚቃረኑ ትግሎችን በማስወገድ የባንዳ አጀንዳዎችን ማክሸፍ እንደሚገባ የሻሸመኔ ከተማ ነዋሪዎች ተናገሩ። የሀገር አንድነትና ሉዓላዊነት በየትኛውም ወቅትና ሁኔታ ለድርድር
ሊቀርቡ እንደማይገባም ነዋሪዎቹ አሳስበዋል። የነዋሪዎቹን አስተያየት ሪፖርተራችን አስረሳ ወገሽ ያሰባስቧል፣ እንደሚከተለው ይቀርባል። የተለያዩ ፍላጎት ያላቸው ሰዎች በመሀላችን ገብቶ እኛ እንድንባላ እያስደረጉ ነው ያሉ። ሰላም ደግሞ ምርጫ የሌለ የምናስቀምጠው ለእከሌ ብለን የምንጥለው ነገር ስላልሆነ የሁላችንም ተጠያቂነት አለብን። ጥያቄ አልተመለሰልኝም ብሎ አንድ አካል መሳሪያ ታጥቆ ወደ ጫካ ሊገባ ይችላል፣ እታገላለሁ ሊል ይችላል። ዛሬ ደግሞ የተለያዩ ጥያቄዎች፣ የልማት ጥያቄዎች፣ የማንነት ጥያቄዎች እየተመለሱ ባሉበት ጊዜ እነዚህን ሀሳቦች ወደ አንድ መድረክ አምጥቶ በጋራ በወንበር ዙሪያ በመወያያት በመመካከር መፍታት እንደሚቻል ደግሞ ያው በቅርቡ እያየን ነው። ሰላም ካሌለ አተኛ ያረስከውን አትበላም፣ ወጣት አያድግም፣ አገር አታድግም። ሰላም ለሁሉ ነገር ጥሩ ነው። የሚጎል ነገር ካለ በጥያቄ በሀሳብ መመካከር መወያየት ነው እንጂ ጫካ ገብቶ መዋጋት ሞኝነት ነው። ቀውም በኋላ በእውነት ግብጽና ኤርትራ ለምሳሌ ኢትዮጵያ የባህር በር ካገኘች ባላት አሁን ምቹ ሁኔታ ኢትዮጵያ እንደምታድግ ተስፋ አላቸው፣ ስጋትም አላቸው፣ ፍርሃትም አላቸው። ስለዚህ ከሚበልጡኝ እነሱ ጋር ወከባ ይነሳና የሰላም እጦት ይኖርና ሀገሪቷ እንዳታድግ ፍላጎት ነው። ይሄ ደግሞ የኛ ብልጠት ነው። ኢትዮጵያውያን ብልጠት ብቻ ነው የሚያስፈልገው፣ ምንም ሌላ ታምር የለውም። ስለዚህ አንተ ይደግ ብሎ የሚጠይቀን ሰው ስለሌለ እኛ ለማደግ እየሄድን ስለሆነ የምናድግበትን መስመር ሁሉንም ድንጋይ ፈንቅለን ማደግ አለብን። አገር ሁሉ እኩል ሲሆን ነው። አሁን ሻሸመኔ ሰላም ሆነች ብለን የኛ ጎረቤት ሰላም ካሌለ ሰላም የለም። እነዛም ሰላም አንድ ላይ መተን ካረግን አገራችን ታድጋለች፣ ትበልጽጋለች። ምሁራን በሀገረ መንግስት ግንባታ የሚጠበቅባቸውን ኃላፊነት እንዲወጡ መስራት እንደሚገባ ተገለጸ። ባለፉት ዓመታት ምሁራን በሀገረ መንግስት ግንባታ ኃላፊነታቸውን እንዳይወጡ ሲደረግ ስለመቆየቱም ተገልጿል። ተስፋዬ ጫኔ ተጨማሪ አለው። ኢትዮጵያ የረጅም ዓመታት የሀገረ መንግስት ግንባታ ታሪክ ካላቸው ሀገራት መካከል ቀዳሚ ስለመሆኗ የታሪክ ድርሳናት ይናገራሉ። በዚህ ሀገረ መንግስት ግንባታ ሂደት ታዲያ በተለይ ከአብዛኛው ማህበረሰብ የተሻለ ግንዛቤ ያላቸው የሚባልላቸው ምሁራን ትልቅ ኃላፊነት እንዳለባቸው ባለሙያዎች ያነሳሉ። አሁን ያልናቸው ህብረተሰብ ክፍል በጣም አገሪቷ ኢንቨስት ያደረገችባቸው ብዙ ከሌላት ነገር ቆርሳ ያስተማረቻቸው አካላት ናቸው እና ከማንኛውም የበለጠ ኃላፊነት የሚሰባቸው የሚገባና የምጠበቅባቸው ከነሱ ነው። ህብረተሰቡም እነሱ ነው የሚያው እነሱ ምን አሉ ሻለ ያለ እውቀት ያለው ኤክስፖዠር ያለው ለውጭውጭንም ከውጭም ከውስጥም ጋር ብዙ እንትን ኤክስፖዠር አላቸውና ይሄ ህብረተሰብ የግሩፕ ህብሩ ሰማያ ብዙ ይጠበቅብናል። እኔም እንደ ከዛው አካል ሰው ይጠበቅብናል እና በጣም መጀመሪያ ራሱ እንደ ኃላፊነቱ ወደ ውስጥ ራሱ ማየት አለበት። ምንድነው ከኔ የሚጠበቀው? አገሬ ምን አደረገችልኝ ሳይሆን እኔ አገሬ ምን አደረኩ የሚለው አባባል አለ አይደል? ያ በጣም ምሁርን በጣም ይመለከታል። ሀገር ብዙ አድርጋለታለች። በተለይ የጋራ የሆነና ሁሉንም የሚያስማማ ሀገራዊ ትርክትን መፍጠር እንደሚገባና በዚህ በኩል ምሁራንም ትልቅ ኃላፊነት እንዳለባቸው ተገልጿል። ምሁራን በአንድም በሌላ በኩል በራሳቸው ጥረትም እንደዚሁም ባሉ መልካም አጋጣሚዎች የራሳቸውን አሻራ ለማሳረፍ ዘርፈ ብዙ ስራዎችን ያው እየሰሩ እንደሆነ ይታወቃል። በማህበራዊም በኢኮኖሚያም እንደዚሁም በፖለቲካ ልማት ጉዳዮች ላይ በተናጠልም በግልም ብዙ ስራዎች እየሰሩ ናቸው። ለአብነትም እንደ ህዳሴው ግድብ ያሉ ትልቅ ሀገራዊ ፋይዳ ያላቸው ፕሮጀክቶች ላይ የፖለቲካ ዘርፍ ላይ ያሉ ምሁራን፣ እንደዚሁም የውሃ ምህንድስና ዘርፍ ላይ ያሉ ምሁራን፣ የኮሚኒኬሽን ዘርፍ ላይ ያሉ ምሁራን፣ ዲፕሎማሲ ዘርፍ ላይ ያሉ ምሁራን በሀገር ውስጥም ማህበረሰቡን በማስተባበር በማንቃት እንደዚሁም ከሀገር ውጭም የተቀረው ዓለም ማህበረሰብ በቂ ግንዛቤ ወይም የተሻለ ግንዛቤ የጠራ ነገር እንዲኖረው መረጃዎችን በመስጠት በድምጾቻቸውን በጽሁፍም በንግግርም በዓለም አቀፍም ሀገር አቀፍ መድረኮች ላይ በማሰማት ትልቅ ድምጽ ሆኖ ሲሰሩ እንዳሉ የምናውቀው አበይት ጉዳይ ነው። የሚያሰባስብ ነገር ምክንያቱም እንደሚባለው 50 ሎሜ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጡ እንደሚባለው ተሰባስበን ከደረገ ከባዱ ነገር ቀላል ይሆናል በጋራ ከሰራ ነው። ግን ሁሉም በየፊናው የተለያየ ነገር የሚሰራ ከሆነ ውጤት የለውም። ስለዚህ የመደመር ስሜትም እዚህ ላይ ይመጣል ማለት ነው። እንግዲህ በኤሌክትሪክ መገንባት መደመር አለብን። ያለን ሪሶርሳችን ማቀናጀት አለብን። በተለይ ከቅርብ ጊዜ ወዲህ እነዚህ ከአብዛኛው ጥቂቱን የሚወክሉ ምሁራን ሀገር የከፈለቻቸውን መልሰው ለመክፈል በተለያዩ ዘርፎች እየተሳተፉ እንደሚገኙ እነዚሁ ባለሙያዎች ያነሳሉ። ምሁራን የሚጠበቅባቸውን ሀገር ኃላፊነት እንዲወጡ በማድረግ በኩል መንግስት ተገቢውን ትኩረት ሊሰጥ እንደሚገባም በውይይት መድረኩ ላይ ተነስቷል።
ተመልካቾች በመጨረሻም የውጭ ዜና የጀርመን ቻንስለር ፍሬድሪክ ሄንዝ ለይፋዊ የስራ ጉብኝት ህንድ ገቡ። ቻንስለሩ ህንድ ሲደርሱ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አቀባበል አድርገውላቸዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲና የጀርመን ቻንስለር ፍሬድሪክ ሄንዝ ተገናኝተው የመከሩት ሳባራማቲ አሽራም በሚባለው የህንድ ግዛት በቀድሞው የህንድ የነጻነት ታጋይ ማህተመ ጋንዲ መኖሪያ ነው። የሁለቱ ሀገራት ልኡካን በቀጣይ ከሚካሄደው የአውሮፓ ህብረት ልኡካን ጉባኤ በፊት በሁለትዮሽ ትብብር ዙሪያ መምከራቸውን አጃንስ ፍራንስ ፕሬስ ዘግቧል። ክቡራትና ክቡራን ተመልካቾቻችን ከ6 ሰዓት አንስቶ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። አሸናፊ እንዳለና ማህሌት ታደለ ከዳይሬክተራችን አማኑኤል አስመላሽ እንዲሁም ከዜና ኢትዮጵያ አዘጋጅ ብሩክ ተስፋይና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አደረግን። መልካም ቀን ይሁንላችሁ። በሰላም ዋሉ።